ጤና ይስጥልን የሀቅና ሳቅ ሚዲያ አድማጭና ቤተሰቦች ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ እናደርሳለን። በመጀመሪያም የኮማንዶ ሬጅመንት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ጽንፈኛውን ኃይል ደመሰሰ። በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አሞጃ ገብርኤል በተባለ ቦታ ላይ በኮማንዶ ሬጅመንት ትንኮሳ የሞከረው ጽንፈኛው ቡድን ራሱ በለኮሰው እሳት መንደዱን መቶ አለቃ ግዛቸው ታደሰ አስታውቀዋል። ጽንፈኛው በዚህ ቦታ ጠዋትና ከሰዓት ኃይሉን አሰባስቦ ትንኮሳ የፈጸመ ሲሆን ሰራዊቱ በመልሶ ማጥቃት ባደረሰበት ፈጣን ምት ጠላትን ሙት ቁስለኛና ምርኮኛ አድርጎ የተረፈውን ጽንፈኛ እግሬ አውጪኝ ብሎ ሬሳውንና ትጥቁን አንጠባጥቦ የትም መግባቱን ተነግሯል። በዚህም በርካታ የጽንፈኛው ቡድን ሙትና ቁስለኛ ከመሆኑም በተጨማሪ ብሬን፣ መገናኛ ሬዲዮና የነፍስ ወከፍ መሳሪያዎች፣ ትጥቆች፣ የእጅ ቦምቦች፣ ተተኳሽ ከባንዳው ጽንፈኛ መማረኩን ገልጸዋል። ዘገባው የክፍለ ጦሩ የሰራዊት ስነልቦና ግንባታ ነው። ጀነራል ምግበ ህዋት ላይ ለመሸፈት ወደ ተንበይ በረሃ በድብቅ እንቅስቃሴ መጀመሩ ታውቋል። የህዋት ሽማግሌዎች ጽምዶ በሚል የዳቦ ስም ከሻቢያ ጋር ሂደው መለጠፋቸውን አምርረው ከተቃወሙት ውስጥ ዋነኛው ምግበ ኃይለ እንደሆነ የሚታወቅ እውነት ነው ይላሉ ተንታኞች። ታዲያ ምግበ የህዋት ሽማግሌዎች ሻቢያ ጋር እያደረጉ ያለውን ግንኙነት የትግራይን ህዝብ ትልቅ ዋጋ የሚያስከፍል ስለሆነ አቁሙ ብያቸዋለሁ፣ ሰሚ ጆሮ በማጣ ከቡድኑ ተገንጥዬ በመውጣት የራሴን አደረጃጀት ላደራጅ እንደሆነ ይታወቅልኝ ማለቱን ከአካባቢው የሚደርሱን መረጃዎች ያመላክታሉ። ይህ አዲስ አደረጃጀትም ምግበይ በህዋት ሽማግሌዎች ላይ በመሸፈት በተንበይ በረሃ ለማደራጀት ውስጡን እየሰራ እንደሆነ ለምግበይ ቅርበት ያላቸው ሰዎች ያደረሱን መረጃ ያሳያሉ። የጀነራል ምግበይ ከህዋት መውጣት ስጋት ለብሶ መታየትም ጀምሯል። የሻቢያ የውስጥ ልብስ የሆነው ህዋት አሁን ላይ ከባድ የሆነ ውጥረት ውስጥና ክፍፍል ውስጥ እንደገባ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው ይላሉ። ይህ ክፍፍልና ውጥረት ሊፈጠር የቻለው ደግሞ ምግበይ ኃይለ ሻቢያ ጋር እያደረግነው ያለው ግንኙነት ሻቢያ የሚታመን ስላልሆነ ነገ ዋጋ ስለሚያስከፍለን ሻቢያ ጋር ግንኙነት ማቆም አለብን ማለቱ ነው። የጀነራሉ ሐሳብም ለነደብረ ጽዮን የጫማ ውስጥ ጠጠር ሆኖባቸው ስለጎረበጣቸው ጀነራሉ ጋር ጠብ ውስጥ መግባታቸውም ተነግሯል። ምግበይ እነ ደብረ ጽዮን ሊያጠፉት እንደሆነ ስለገባው ከነሱ በመውጣት የራሱን አደረጃጀት ለማቋቋም ወይም ሀራ መሬትን ለመቀላቀል እንቅስቃሴ መጀመሩ የጀነራል ምግበይ ከህዋት የመውጣት ነገር ስጋ አልብሶ ያሳየ ነው። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በስኬት እንዲከበር አስፈላጊው የቅድመ ዝግጅት ስራ ተከናውኗል ተባለ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ህዳር 25 እስከ ህዳር 29 ቀን 2018 ዓ.ም ይከበራል። የበዓሉ የጸጥታና ደህንነት አብይ ኮሚቴ አባላት በዛሬው ዕለት ከፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ጋርም ተወያይተዋል። በዚህ ወቅት በዓሉ በስኬት እንዲከበር በቂ ዝግጅት መደረጉንም ተገልጿል። አፈ ጉባኤ አገኘው ተሻገር የጸጥታና ደህንነት አብይ ኮሚቴ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን በዓል በተሳካ ሁኔታ ተከብሮ እንዲጠናቀቅ ከፍተኛ አስተዋጽኦ እንዳለውም አስተውለዋል። በዓሉ ህብረ ብሔራዊ አንድነትን በጠበቀ መልኩ እንዲከበር የሚከናወነውን አጠቃላይ ተግባር በተገቢ ሁኔታ መደገፍ እንደሚገባም አስገንዝበዋል። ኮሚቴው እስካሁን ላከናወነው ውጤታማ የቅድመ ዝግጅት ስራ አመስግነው በዓሉ በድምቀት እንዲጠናቀቅ የጸጥታው ዘርፍ የተለመደ ትብብሩን እንዲያደርግም ጠይቀዋል። የኮሚቴው አባላት በበኩላቸው በዓሉ ለኢትዮጵያ ገጽታ ግንባታ፣ ለኢኮኖሚ መነቃቃት፣ ለህዝቦች አንድነትና ትስስር መጠናከር ሚናው ጉልህ መሆኑንም አብራርተዋል። የበዓሉ አከባበር ስነ ስርዓት በስኬት እንዲጠናቀቅ በቂ ቅድመ ዝግጅት እንደተደረገ ማረጋገጣቸውንም የምክር ቤቱ ጽህፈት ቤት የኮሙኒኬሽንና ህዝብ ግንኙነት ዳይሬክተር ተረፈ በዳዳ ተናግረዋል።
90% የሚሆነው የኢትዮጵያ ንግድ ባንክ የገንዘብ ልውውጥ የሚከናወነው በዲጂታል መንገድ ነው ተባለ። የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በባንኩ ከሚከናወነው የገንዘብ ልውውጥ ወይም ግብይት ውስጥ 90% የሚሆነው የሚፈጸመው በዲጂታል መንገድ መሆኑንና ከቀደመው ዓመት አንጻር በ17% ብልጫ እንዳለውም ተናግረዋል። ምክትል ፕሬዝዳንቱ 2017 በጀት ዓመት በኢትዮጵያ የፋይናንስ ተቋማት በዲጂታል መንገድ የተዘዋወረ ብር 17.7 ትሪሊየን ብር መሆኑን አንስተው ከዚህ ውስጥ 13 ትሪሊየን ወይንም ደግሞ 73% ያህሉ በንግድ ባንክ በኩል መፈጸሙንም ተናግረዋል። የዲጂታል ዝውውሮች እንደማደጋቸው ሁሉ የሳይበር ተጋላጭነት እየጨመረ መሆኑን ያነሱት አቶ ኤፍሬም አሁን ላይ ግብአቶች ዲጂታል በመሆናቸው እየገጠማቸው ያለው ስጋት የሳይበር ጥቃትና የዲጂታል ማጭበርበር መሆኑንም አንስተዋል። አቶ ኤፍሬም የሰው ሰራሽ አስተውሎትን በመጠቀም የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት ባንኩ እየሰራ መሆኑን ተናግረዋል። ተወልደ ጎይቶም 20 ዓመት እስራት እንዲፈረድበት አቃቢ ሕግ ጠየቀ። ተወልደ ጎይቶም በሕገ ወጥ የሰዎች ዝውውር በመላ ዓለም ላይ ዝናው የናኘ ስም ነው። በቅጽል ስሙ አማኑኤል ዋልድ ተብሎ የሚጠራው ይህ ኤርትራዊ በሊቢያ ውስጥ የራሱ እስር ቤት ጭምር የነበረው መሆኑ ታውቋል። ከኢትዮጵያና ከኤርትራ የሚወጡ ስደተኞችን እየተቀበለ በዚያ እስር ቤት በማቆየት በአውሮፓና በአሜሪካ የሚገኙ ዘመዶቻቸው ለማስለቀቂያ ገንዘብ እንዲልኩ በማድረግ የሚታወቀው ይህ ግለሰብ በኢትዮጵያ ውስጥ ታስሮ በዚሁ ጉዳይ ተፈርዶበት ነበር። ይሁንና የኔዘርላንድ መንግስት በጠየቀው መሰረት ተላልፎ የተሰጠ ሲሆን ጉዳዩም በዚያው መታየት መጀመሩን መዘገባችን ይታወሳል። አቃቢ ሕግ የመሰረተውን ክስ ተከትሎ ከ100 በላይ ምስክሮች ፍርድ ቤት ቀርበው እማኝነታቸውን የሰጡበት ተወልደ በትናንትናው ዕለት ፍርድ ቤት ቀርቧል። በትናንቱ ችሎት አቃቢ ሕግ በተወልደ ላይ የ20 ዓመት እስራት እንዲፈረድበት የጠየቀ ሲሆን ተጨማሪ ለተጎጂዎችም ካሳ እንዲከፍል ጥያቄን አቀርበዋል። በጥያቄው መሰረት በተወልደ ተጎድተናል ለሚሉ በሙሉ ለእያንዳንዳቸው 115,000 ዩሮ እንዲከፈላቸው የተባለ ሲሆን ይህም በአጠቃላይ ወደ 2 ሚሊዮን ዩሮ እንደሚጠጋ ተገልጿል። በዚህ ጉዳይ ላይ ተከሳሹ መልስ እንዲሰጥ በሚል ፍርድ ቤቱ ለመጪው ሰኞ ቀጠሮን ሰጥቷል። ይህ በእንዲህ እንዳለ አቃቢ ሕግ ከተወልደ ጋር ትብብር በማድረግ ማለትም ከታገቱ ሰዎች የሚላከውን ገንዘብ በባንክ አካውንታቸው በመቀበል የተጠረጠሩ ሌሎች 5 ግለሰቦች ላይ ክስ መመስረቱንም አስታውቋል። በኔዘርላንድ የሚኖሩትን የእነዚህን 5 ግለሰቦች ክስ ለመመልከት ፍርድ ቤቱ ለአፕሪል 2026 ቀጠሮ መያዙን የደረሰን መረጃ ያሳያል። ዘለንስኪ በአሜሪካ የቀረበውን የሰላም እቅድ በተመለከተ ከትራምፕ ጋር ለመነጋገር መስማማቱ ተነገረ። ዘለንስኪ ስለ ረቂቅ እቅዱ ከአሜሪካው ፕሬዝዳንት ጋር ለመነጋገር ዝግጁ መሆኑን የአሜሪካ ጦር አዛዥ ዳን ድሪስኮል ማሳወቃቸውን ስማቸው ያልተጠቀሰ የአሜሪካና የዩክሬን ባለስልጣናት ለአሜሪካ መገናኛ ብዙሃን ገልጸዋል። ድሪስኮል ወደ ዩክሬን ባደረጉት ጉብኝት ባለ 25 ነጥብ እቅድ ቅጂ ለዘለንስኪ ሰጥተዋል የተባለ ሲሆን በወቅቱ ሁለቱ ለፊርማ የሚሆን ፈጣን የጊዜ ሰሌዳ ላይ ተስማምተዋልም ነው የተባለው። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችን ዜና ማታ የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ሆነላችሁ።